ይተቻሉ። በሰባት ዓመቴ እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። በሰባት ዓመቴ ኢህአዴግን አላቅ ምናምን አላቅ በቃ አምሮዬ ጋር ቀረ። እኔ ንጉስ ነኝ ሁሉ ጊዜ ኤሌመንተሪ ብትሄዱ ተማሪ ጠቅላላ የሚያቀኝ ንጉስ መሆኔ ነው እና ማነበውም ሮጦ ምናምን ምለው ንግስና ይመጣል በሚል ሂሳብ ይሄ አስተሳሰብ ሀገርን በኃይል ገንብቶ ስልጣንን በኃይል ይዞ እድሜ ልኩን ኃላፊነቱን በወንበር ላይ ለመቀጠል የሚጠቀሙበት መሳሪያ ነው። ከዛ ሰዎች በቁም እየተሰቀሉ መግለጫ የማይሰጥ ብጥብጡን ለስልጣን ማስቀጠያ ምክንያቱም የህዝቡን ጥያቄ እንዳይመልስ አይችልም አቅምም የለውም ፍላጎትም የለውም ምክንያቱም ጠቅላይ ሚኒስትሩ ሲመጣ ነግሮናል እኮ እኔ እናቴ ንጉስ ትሆናለህ ብላኛለች ፔሬድ ከመሰረቱ ከመሰራረቱ አሜሪካኖች እኛ ያስቀምጥነው መንግስት ነው ብሎ ነው የሚያምኑት። ታዲያ በዚህ መንገድ መንገሱን የሚያምነው የለውጡ ኃይል ከዛሬ 4 ዓመታት በፊት በኢትዮጵያ የተከታተለ የመጣው ህዝባዊ አመጽና ግርግር እንደ መልካም አጋጣሚ በመጠቀም በስልጣን ማማው ላይ መውጣት ቢችልም የህዝቡ ጥያቄ መመለስና መፍታት እንዳልቻለ በመጥቀስም በርካቶች ይተቻሉ። ይቺ ሀገር እኮ የአሜሪካና የካናዳን ስንዴ በመስፈር የዓለምን ሪከርድ የሰበረች ሀገር እኮ ናት። በዚህ የተነሳ ስሟ ረሃብ ሲነሳ ዲክሽነሪ ላይ መጀመሪያ የምትጠቀስ ሀገር ይቺን ሀገር በ27 ዓመት ውስጥ ከዚህ ዲክሽነሪ መፋቅ ማለት ጥርስህን እንደመፋቅ ቀላል አይደለም። ህዝቡ የጠየቃቸው በጣም ብዙ መሰረታዊ ጥያቄዎች፣ የዲሞክራሲ ጥያቄዎች፣ የልማት ጥያቄዎች ወደ ጎን ተተተው አንድም ሳይመለስ አንድም ይሄ መንግስት ከመጣ የመለሰው የህዝብ ጥያቄ የለም። ይባስ ብሎ ግን ወዴት ነው ሄደው? ህገ መንግስቱን የማፍረስ ስራ ነው እየተካሄደ የነበረው። ህዝቡ የጠየቃቸው ጥያቄዎች ሙሉ በሙሉ መደፍጠጥና እንደውም ወደ ኋላ የመመለስ አዝማሚያዎቹ የሚያሳዩት ይሄንኑ ነው። አሁንም እየተሄደበት ያለው እየተደረጉ ያሉ ከህገ መንግስቱ ጋር ተገናኝቶ እየተጣሱ ያሉ ነገሮች ያንን የሚያሳዩ ነገሮች ናቸው የሚያሳዩን። ሀገር በኃይል ከመገንባትና በስልጣን ላይ በኃይል ከመቀጠል ከህግ በላይ መሆን ከነዚህ ነው የሚመነጨው። እነዚህ ባይሆን ኖሮማ ይሄ ጉዳይ ለንም ላንተም ለማንም ኢትዮጵያዊ ሁሉ እኩል ጉዳይ ስለሆነ እኩል ድምጽ መደመጥ ነበረበት። የእያንዳንዳችን ፍላጎትና አማራጭ መታየት ነበረበት። ብድግ ብሎ አንድ ኃይል ቤተ መንግስት ስላለ ብቻ የፈለገውና የመሰለውን ማድረግ ተገቢ አይደለም። ዋናው ፍላጎቱ ከጅምሩ አገር በራዕይ ላይ ተመስርቶ መምራት ሳይሆን በየቀኑ በሚፈጠሩ ድራማዎች ላይ ተመስርቶ ትርምስ እየፈጠሩ በዛ ትርምስ ውስጥ ስልጣን ላይ ሆኖ መቀጠል ነው። በተጨማሪም የለውጥ አመራሩ በኢትዮጵያ አዲስ የለውጥ ምዕራፍ በመፍጠር ሀገሪቷን ያሻግራል ተብሎ ቢጠበቅም በሀገሪቱ ችግር በችግር ላይ ተደራርቦ ስጋትና ውጥረት ሲነግስ አመራሩ ግን የስልጣን መድላድሉን ሲያመቻች መክረሙም ይነገራል። 700,000 ጌዲዮን ህዝብ ረሃብ ተፈናቅሎ በረሃብ እየሞተ እሱ የቤተ መንግስትን አጥር የሚያጥር 13 ቢሊዮን ዶላር አምጥቻለሁ እያለ የኢትዮጵያ ብሔራዊ ባንክ ገንዘብ የለም እያለ የሚነግረን ይህ ስብስብ ለከርሱ ከመኖር ውጭ የህዝቡ ጥያቄ ጉዳዩ አይደለም። በዚህ 2 ዓመት ውስጥ የሚያየነው የህዝብን ጥያቄ ለመመለስ ሲጨነቅ ሳይሆን ስልጣኑን ለማራዘም ሲጨነቅ ሲኳትን ነው ያየነው። 2 ዓመት ተሰጥቷቸውም ነገር ግን በአግባቡ አልሰሩበትም። ቢሰሩበት ኖሮ በዚህ ሰዓት ወደ ምርጫው ተቃርበን ወይንም በቃ ድምጽ የመስጫ ጊዜ ብቻ ነበር በዚህ ሰዓት መጠበቅ የነበረብን ኮሮናም ሳይዛመት ማለት ነው። ይሄ ሳይደረግ ነው ያለፈው። ከሁሉም በላይ ግልጽ በሆነ መልኩ የአንድ ፓርቲ የበላይነት የነበረውን የኢህአዴግ ስርዓት ወደ አንድ ግለሰብ የበላይነት አምባገነናዊ ስርዓት ለመቀየር እየሞከረ ነው። ይሄ ግልጽ ነው። ኢህአዴግ በህዝብ አመጽ ከኃላፊነት ከተነሳ ጊዜ ጀምሮ ራሱን አደራጅቶ ስላልጨረሰ ይሄ ግሩፕ ኢህአዴግም እያሉ ወደ ብልጽግናም ሳይሻገሩ በፊት እንዴት ምርጫን ማስረዘም ማስተላለፍ እንደሚቻል በውስጣቸው ውይይት ነበርኛ እናውቃለን። አሳምረን ነው የምናውቀው። ክርክር ነበር በውስጣቸው። በዚህ መልኩ መምራቱን የቀጠለበት አዲሱ አመራር የሀገሪቱን ህግና ስርዓት ሳይከተል በርካታ ተቋማት በሪፎርምና በለውጥ ሰበብ በማፍረስ በውህደት አጀንዳ የፖለቲካው አሰራር በመቀየር በብልጽግና ወራሽ ምትክ ያሻውን ለማድረግ በህገወጥ መንገድ የፈጠረው ጸረ ህጋዊ አሰራር እንደሆነም ተነግሮለታል። የደህንነት ተቋሙን ፍርስርሱን ያወጣው ምክንያቱም ይሄ የደህንነት ተቋም መርፌ ወድቃን ፈልጎ የሚያገኝ ተቋም ነው። ስለዚህ ለዚህ አሁን ለመጣው ኃይል የሚታዘዝ ተቋም አይሆንም። ስለዚህ እኚህ ሰው ወደ ደህንነቱ የሰገሰገው የራሱን ዓላማ የራሱን የንግስና እድሜ ለማራዘም ህገ መንግስቱን ለመጣስ በሚያቀነቅኑ ሰዎች እያስገባ
ቅድም እንዳልኩ የመከላከያ ተቋምንም በሪፎርም ስም እሱ የሚፈልጋቸውን ሰዎች እያስገባ እነዛ ለመንግስት ለህዝብና ለህገ መንግስቱ የቆሙ ሰዎችን እያስወገደ ነው የመጣው። ይሄን ዝም ብለህ ስታይ ይሄ መንግስት ለዚች ሀገር መቀጠል መስዋዕት ለመክፈል የህዝቡን ጥያቄ ለመመለስ የመጣ ነው ብለህ ለመቀበል በጣም ነው የምትቸገረው። ስልጣን ያዙ ሰዎች ደግሞ ወደ ኋላቸው ተመለሱ። ሰውን ያላግባብ ማሰር፣ መግደል፣ ማሰቃየት፣ መደብደብ ተጀመረ። አንዳንዴ ወደ ደርግ ዘመን ወደ ቀይ ሽብር ዘመን ተመለሱ እንደ እስከትይ ድረስ ሰዎችን ከእስር ቤት አውጥቶ መግደል፣ ቶርቸር ማድረግ፣ የንብረት ማቃጠል እያየን ነው። ይቅርና ለህዝብ ስልጣን ሰጥቶ የፖለቲካዊ ስልጣን ለመያዝ የመንግስት ቅቡልነት ያለው መንግስት ህጋዊ የሆነ መንግስት ለማቋቋም አይደለም ብልጽግና ራሱ ሲመሰረትና አመራሮቹን ሲያስቀምጥ ምርጫና ህጋዊ መንገድ አያውቅም። እንዳለ ክልላዊ መንግስታቱን አፍርሶ በየቦታው ሹማምንትን እየላከ ህዝቡን ማስተዳደር የሚፈልግ ኃይል ነው የሆነው ማለት ነው። የሀገሪቱ ወቅታዊ የፖለቲካ ሁኔታ ከጊዜ ወደ ጊዜ አሳሳቢ እየሆነ መምጣቱን የተረዱ ዓለም አቀፍ ተቋማትና መገናኛ ብዙሃን በለውጥ መሪው የጣሉት ተስፋ መምከኑ የተረዱ በሚመስል አኳን ፊታቸው ወደ ኢትዮጵያ በማዞር በሀገሪቱ ያሉትን ችግሮች በመዘርዘር የዓለም ማህበረሰብ እንዲያውቀው ከማድረጋቸው ባሻገር መንግስት መፍትሄ እንዲያበጅና ምርጫውን በወቅቱ እንዲያካሄድ ምክረ ሀሳባቸው እያቀረቡ ቢመጡም የህዝቡን አመኔታ ከጥርጣሬ ውስጥ የከተተው የለውጡ አመራር ግን ከመነሻውም ቢሆን የሀገሪቱ ምርጫ ለማካሄድ ፖለቲካዊ ቁርጠኝነትና እምነት ይቅርና ፍላጎት ፈጽሞ እንዳልነበረው በማስረጃ አስደግፈው የሚከራከሩ በርካቶች ናቸው። ምርጫ አልቲሜት የሚደረገው ዲሞክራሲ ለማምጣት፣ ምርጫ የሚደረገው ትምምን ለማምጣት። ምርጫ የማያደርጉ ሀገራት አሉ። ምርጫ ማድረግ ግዴታ የመጨረሻ ምሽግ አድርገን መውሰድ የለብንም። ምርጫ የማያደርጉ 20-30 ዓመት የተቀመጡ ሀገራት አሉ። ሳንደራጅ ራሳችንን ሳንለውጥ ምርጫ ውስጥ የምንገባ ከሆነ እንሸነፋለን። ስለዚህ ምርጫ አሁን አያስፈልግንም ይል ነበር። ዛሬ የተጀመረው አይደለም። ንጉስ መሆን የሚፈልግ ሰው በምንም መመዘኛ ምርጫን አማራጭ አድርጎ ሊወስድ አይችልም። ጭራሽ አክሱም ሄዶ እንዴ ለ30 እና ለ40 ዓመት እኮ ምርጫ ያላረጉ ሀገራት አሉ አለ። ምክንያቱም ጓደኛው ኢሳያስ ነው። ኤርትራውያን አገር አልባ ያደረገ ሰው በየትኛው ሂሳብ ነው ለኛ የልምድ ጥሩ ተምሳሌት ሊሆን የሚችለው? እያንዳንዷ ነገር እየተካሄደች ያለችው በዛ ካልኩሌሽን ነው። ምርጫን የራሴ ብሎ ሊወስድ አይችልም። ኮሮና ከመምጣቱ በፊት ስለ ምርጫ እየተወራ ህገ መንግስቱ ይከበር እየተባለ በ30 ምክንያቶች ሲያራዝም የነበረ መንግስት ነው። ምርጫን እንዳማራጭ የማይወስድ እኔ ንጉስ ነኝ ወደድክም ጠላህም ምርጫ ሳላካሄድ እቀጥላለሁ የሚል ማለት ነው። ይሁን እንጂ በዚህ መልክ አቋምን ሲገልጽና ሲያንጸባርቅ የመጣው አመራር ከምርጫ ጋር ተያይዞ ሲነሳ የነበረውን ውዝግብና ክርክር ሰምቶ እንዳልሰማ አይቶ እንዳላየ በማለፍ ፖለቲካዊ መግባባትን ወደ ጎን በመተው የፌዴሬሽን ምክር ቤት በህገ መንግስት ትርጉም ሰበብ የመንግስትን ስልጣን በኮሮና ቫይረስ ምክንያት ካለ ምርጫ ላልታወቀ ጊዜ እንዲራዘም በአብላጫ ድምጽ ቢወስንም ውሳኔው ግን የተገነባው ሀገር ይፍረስ ብሎ እንደመወሰን ያህል ይቆጠራል ያሉም አልታጡም። የሚሆኑት ከዚህ በኋላ ምናልባት እንደ ኤርትራ በኃይል የሚኖር ህገ መንግስት የሌለው አንድ ሰው ህገ መንግስትም ሀገርም ሁሉ የሆነበት ሀገር ልሰጡን ከሆነ ጥሩ ነው። እሱ አንደኑ የለየለት ነው። ህገ መንግስት ተንተርሶ የሚያመጡት መፍትሄ ግን ስለሌለ እነዚህ ሁለቱ ጫፎች በጣም አደገኛ ጫፎች ናቸው። በስልጣን ላይ የፈለክ ህግ ተርጉመ ህግ ቀይረ ወይንም የሆነ የህግ ቀዳዳ ፈልገ ወይንም አብጅተለት የምትቀጥለው ነገር በቀጥታ የህዝብ አመጽ ያስነሳል። የሀገሪቷን የፖለቲካ ሁኔታ ከድጡ ወደ ማጡ የሚወስድና እጅግ አሳሳቢ ምን ሊሆን እንደሚችል ራሱ መገመት በሚያስቸግርበት ሁኔታ ነው ያለው። በዋናነት እንግዲህ ይሄንን ግድፈት የሰራው መንግስት ወይም የብልጽግና ፓርቲ በመጀመሪያ ደረጃ ለሚከተለው ነገርም ተጠያቂ የሚሆንበትና በኔ እይታ መንግስት እያደረገ ያለው ተግባር ስራ ባንገት ላይ ገመድን እንደማጥለቅ በጣም አደገኛ ውሳኔና ችግር ሊያስከትል የሚችል ጉዳይ ነው። አሁን እዚህ ሀገር ላይ እየሆነ ያለው ነገር ምርጫ ማካሄድ ህገወጥ ነው። ምርጫ ለማካሄድ ደግሞ ህጋዊ ሆኖ የምንጸባረቅበት ሁኔታ ነው ያለው። ኮሮናን እንደ ምክንያት አድርገው ወስደህ ይሄን ምርጫ ማራዘም ማለት ይቺ ሀገር እንድትበተን የፌዴሬሽን ምክር ቤቱ በታሪኩ በጣም ቆሻሻ ስህተት ሰርቷል ብዬ ነው የምወስደው። ስለዚህ ከዚህ በኋላ ምርጫ የሚለው ነገር ኦልሬዲ ተወስኗል። በምርጫ ስልጣን መያዝ አይቻልም።
ይህ በእንዲህ እንዳለ ታዲያ አሁንም በሀገሪቱ ተስፋ ያልቆረጡት የተለያዩ የፖለቲካ ፓርቲዎችና ድርጅቶች እንዲሁም ምሁራንና ግለሰቦች ውሳኔውን ትክክል እንዳልሆነ ጠቅሰው ሀገር ለማዳን የሚከተሉት ሰላማዊ የትግል አማራጭ አጠናክረው እንዲቀጥሉና ለዚህም ሁሉም የበኩሉን ድርሻ መወጣት እንደሚገባ በስፋት በአሁኑ ወቅት እየተነገረ ነው። እናቴ ሰባተኛው የኢትዮጵያ ንጉስ አንተ ነህ አለች። ስልጣንን በኃይል ይዞ እድሜ ልኩን ኃላፊነቱን በወንበር ላይ ለመቀጠል የሚጠቀሙበት መሳሪያ ነው። በቃ አእምሮዬ ጋር ቀረ። እኔ ንጉስ ነኝ ሁሉ ጊዜ። ንጉስ መሆን የሚፈልግ ሰው በምንም መመዘኛ ምርጫን አማራጭ አድርጎ ሊወስድ አይችልም። እና ማነበውም ሮጦ ምናምን ምለው ንግስና ይመጣል በሚል ሂሳብ ከመሰረቱ ከመሰራረቱ አሜሪካኖች እኛ ያስቀመጥነው መንግስት ነው ብሎ ነው የሚያምኑት።